ዛሬ በዓለማችን ላይ ትልቁ ወረርሽኝ ምንድነው ብትሉን ቫይረስ ወይም ሌላ ሳይሆን ጭንቀት ነው። ነገር ግን ዛሬ የፍርሃትንና የጭንቀትን ልብ የሚሰብር አንድ መለኮታዊ ምስጢር ላካፍላችሁ። ቃሉ እንዲህ ይላል፣ በነገር ሁሉ በጸሎትና በልመና ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ፊልጵስዩስ 4:6። ይህ ለምርጫ የቀረበ ምክር ሳይሆን ከሰማይ የመጣ ትእዛዝ ነው። አንዳንዴ መጨነቅን እንደ ተራ ነገር እናየዋለን። እኔ ስለማስብ ነው፣ ስለምጨነቅ ነው ወዘተረ እንላለን። ነገር ግን በመጽሐፍ ቅዱስ እይታ ጭንቀት የእምነት ማጣት ውጤት ነው። ጭንቀት ማለት እግዚአብሔር ይህንን መቆጣጠር አይችልም ብሎ ማሰብ ነው። ፈጣሪ በአንዳች አትጨነቁ ሲለን ምንም ነገር በእኔ ቁጥጥር ስር ነው ማለቱ ነው። ስለ ፋይናንስህ፣ ስለ ጤና፣ ስለ ልጆችህ እግዚአብሔር የማያውቀው አንዳችም ጉዳይ የለም። እግዚአብሔር አትጨነቁ ብሎ ብቻ አይተወንም፣ መድኃኒቱንም ይሰጠናል። 3 ነገሮችን ልብ በሉ። ጸሎት፣ ከሕያው አምላክ ጋር መገናኘት፣ ቃላትን ወደ አየር መበተን ሳይሆን የልጅና የአባት ግንኙነት ነው። ልመና፣ እውነተኛና ግልጽ መሆን፣ ፍላጎታችሁን በዝርዝር ንገሩት፣ እሱ ይሰማችኋል። ምስጋና፣ ቁልፉ እዚህ ጋ ነው። ምስጋና ማለት ገና መልሱ ሳይመጣ ታማኝ እንደሆንክ አውቃለሁ ብሎ ማወጅ ነው። ምስጋና ፍርሃትን ገድሎ እምነትን ይተካል። ይህንን ስታደርጉ ምን ይሆናል? በቁጥር 7 ላይ ያለው ተስፋ ይመጣል። ከአእምሮ በላይ የሆነ ሰላም ልባችሁን ይጠብቃል። ይጠብቃል የሚለው ቃል በግሪክ ቋንቋ የጦር ሰራዊት ጥበቃን ያመለክታል። ሰላሙ እንደ ወታደር ሆኖ አእምሮህን ከክፉ ሐሳብ ይጠብቃል። ይህ ሰላም ሁኔታዎች ስለተቀየሩ የመጣ ሳይሆን በጀልባህ ውስጥ ያለው አምላክ ማን እንደሆነ ስለተረዳህ የመጣ ሰላም ነው። ወዳጆቼ፣ እናንተ አምላክ አይደላችሁም። የዓለምን ሸክም ልትሸከሙ አልተጠራችሁም። ዛሬ ያንን ሸክም በእግዚአብሔር እግር ሥር አስቀምጡ። ከእንግዲህ ለጭንቀት ቦታ አትስጡ። ክርስቶስ አስቀድሞ ላሸነፈው ፍርሃት አትንበረከኩ። እስቲ አሁን ባለህበት ቦታ ሆነህ እንዲህ በል፣ ጌታ ሆይ ሸክሜን ሰጥቼሃለሁ፣ በሰላምህ ልቤን ጠብቅ። ይህ መልእክት እንደረዳችሁ አምናለሁ። ለሌሎችም እንዲደርስ ቪዲዮውን ላይክና ሼር አድርጉት። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።